بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته إن شاء الله تعالى بتوفيقاتكم بالو والسنديكوች የተወሰኑ ጥያቄዎችን የምናይ ይሆናል። ዛሬ ከምናያቸው ጥያቄዎች መጀመሪያው የአጎት ልጆችንና የአክስት ልጆችን ዝምድና ስንቀጥል እንዴት ነው አጅነቢ ከመሆናቸው ጋር በተያያዘ እንዴት በሰላምታ እናቀርባለን? የዝምድና ደረጃዎች መለያየታቸውን ተከትሎ የሰላምታው አይነትም ይለያያል። የአጎት ልጅ የአክስት ልጅ አጅነቢ ናቸው። እነሱን መጨበጥ መንካት አይቻልም። ነገር ግን አጅነቢ ናቸው መጨበጥ መሳም መንካት አይቻልም ማለት ዝምድና ይቆረጣል ማለት አይደለም። አንድ የአጎት ልጅና የአክስት ልጅ ለብቻቸው ተነጥለው ሳይቀመጡ ሶስተኛ ለአካል መጠን የደረሰ አዋቂ ሰው ባለበት ሄዶ መዘየር ይቻላል። ሰላም አለይኩም፣ ደህና ናችሁ? እንዴት ነሽ እህቴ? እንዴት ነው ወንድሜ? እህቴ ልጅ አጎቴ ልጅ ብሎ የቃል ሰላምታ ሁኔታን መጠየቅ በቂ ነው። ረጅም ጊዜ ሀገራችን ላይ የተለመደው የአጎት ልጅ የአክስት ልጅ እንደ ታላቅና ታናሽ ወንድምና እህት በመታየት አብሮ መቀመጥ፣ መነካካት፣ መጨባበጥ ተለምዶ ስለተቆየ አጅነቢ ነሽ አልጨበጥም ሰላም አልልም ሲባሉ ዝምድና የተቆረጠ የሚመስላቸው ሰዎች አሉ። ይሄ ስህተት። ዝምድና ደረጃ አለው። እህትን አልስምም አልጨበጥም፣ አክስትን አልስምም አልጨበጥም ማለት አዎ ዝምድና መቁረጥ ነው። ነገር ግን የአክስትን ልጅ የአጎትን ልጅ አልስምም አልጨበጥም ማለት ሸሪዓን መከተል ነው። ስለዚህ ርቀትን እንደጠበቁ ሳይቀላቀሉ ለብቻ ሳይገለሉ ትኩር ብሎ መታየት ውስጥ ሳይገቡ የአጎትን ልጅ የአክስትን ልጅ ማናገር ይቻላል። ነገር ግን በልክ መሆን አለበት። ይሄም በስቶ የሸይጣን በር የሚከፍት መሆን የለበትም። በልክ መሆን አለበት። ይሄኛው ጥያቄ እናቴ ቤተሰቦቿ ካፍር ናቸው፣ እርሷ ሙስሊም ናት። አባቷ ሲሞት መሬቱን ልጆቹ ሲከፋፈሉ ለእርሷም ድርሻዋ ተሰጣት። ይሄን መሬት መውሰድና መጠቀም ትችላለች የሚል ጥያቄ ነው። الصحيح ባለ ሐዲስ ነብዩ አለይሂ ሰላቱ ወሰላም لا يرث المسلم الكافر ولا الكافر المسلم ማለታቸውን ተከትሎ ጅምሁር العلماء ሙስሊም ካፍርን ካፍር ሙስሊምን አይወርስም፣ ሐዲስ ላይ ሙስሊም ካፍርን አይወርስም ካፍርም ሙስሊምን አይወርስም ተብሏል በማለት አራቱን ታላላቅ የዲን መሪዎችን ጨምሮ ሙስሊም ካፍርን መውረስ አይችልም፣ ካፍር ሙስሊምን መውረስ እንደማይችለው ነው የሚሉት። ነገር ግን የተወሰኑ ፉቃሃዎች من الصحابة والتابعين ومن بعدهم አዎ ካፍር ሙስሊምን አይወርስም፣ ሙስሊም ግን ካፍርን መውረስ ይችላል የሚል አቋም አላቸው። ካፍር ሙስሊምን አይወርስም ሁሉም ዑለሞች ይስማሙበታል በሐዲሱ መሰረት። ሙስሊም ግን ካፍርን መውረስ ይችላል አይችልም ኺላፍ አለበት። ብዙሃኑ አይመቱል አርባዓን ጨምሮ ያው ነው ሙስሊም ካፍርን አይወርስም ካፍር ሙስሊምን አይወርስም የሚል አቋም አላቸው። ነገር ግን ከሰሐቦች ሙዓዝ ኢብኑ ጀበልን፣ ሙዓዊያ ኢብኑ አቢ ሱፊያንን ጨምሮ ከታቢዒዎችም ሰይዱ ታቢዒን የተባለላቸው ሰዒድ ኢብኑ አልሙሰይብን ጨምሮ ከዛ በኋላ ከነበሩትም ኢብኑ ተይሚያን ጨምሮ ሙስሊም ካፍርን መውረስ ይችላል የሚል አቋም አላቸው። ሐዲሱስ የተባለ እንደሆነ ሙስሊም ካፍርን አይወርስም ካፍር ሙስሊምን አይወርስም የሚለው ሐዲስ ሙስሊም ካፍርን አይወርስም የሚባለው እስላምና ሙስሊሞች ላይ ጦርነት ያወጀው ካፍር ከሆነ ነው፣ ሐርቢ ከሆነ ነው እንጂ ሰላማዊ ከሙስሊሞች ጋር ተግባብቶ የሚኖር አይነት ካፍር ከሆነ ሙስሊም ቢወርስ ችግር የለውም። ሁለተኛ ብዙ ለነሱ የማይፈቀዱ ለኛ የተፈቀዱ ነገሮች አሉ። ካፍር ሙስሊም ሴትን ማግባት አይችልም። ሙስሊም ወንድ ግን አህለል ኪታብ የሆነች ሴትን ማግባት ይችላል። ክርስቲያና ይሁዲ የሆነችን ሴት እምነቷን ጠብቃ የምትኖር ከሆነ ማግባት ይችላል። በመሰረቱ መስፈርቶች አሉት። አሁን ላይ ያሉት አህለል ኪታብ ናቸው አይደሉም የሚለው ጉዳይ እንዳለ ሆኖ ስለዚህ ሙስሊም አህለል ኪታብ ሴትን ማግባት እንደሚችለው ሁሉ ሙስሊም ከካፍር መውረስ ይችላል። ካፍር ነው ሙስሊምን መውረስ ማይችለው። ሐዲሱ ላይ ሙስሊም ካፍርን አይወርስም የተባለው እስላም ላይ ሙስሊሞች ላይ ጦርነት ያወጀ ሐርቢ ከሆነ ነው፣ ጠላት ከሆነ ነው። በሰላም ግን ከሙስሊሞች ጋር እንደ ኢትዮጵያ ያሉ ሙስሊምና ክርስቲያኖች አብሮ የሚኖር ከሆነ ሙስሊም እናቱ ካፍር ብትሆን አባቱ ካፍር ቢሆን ቢወርስ ችግር የለውም። ይሄ በነቢ ዘመንም ተገኝቷል። ሙናፊቆች ሲሞቱ ካፍሮች ከመሆናቸው ጋር ሙስሊም ልጆቻቸው ወርሰዋቸዋል። የሙናፊቆች አለቃ
አብዱላህ ብን ኡበይ ብን ሰሉል ሲሞት ሙስሊም ወራሾቹ እንደወረሱት ነው የሚታወቀውና ችግር የለውም ተብሏል። አልኢስላሙ ያዕሉ ወላ ዩዕላ ዐለይህ በተለይ ምንም ወራሽ በሌለበት ሙስሊም ወራሽ እያለ ቤተሰቦቹ ካፍር ስለሆኑ ገንዘቡን እሱ አይጠቀምበት ማለቱም አግባብም ስላልሆነ መሰላውም የኺላፍ መሰላ ስለሆነ ብትወርስ ገንዘቡ ሐላል ይሆናል ኢንሻአላሁ ተዓላ ወልዕልሙ ዒንደላህ። ሌላው ሐይድ ከመምጣቱ በፊት የሚወጣ ወደ ቡኒ የሚያደላ ፈሳሽ ከሐይድ ይቆጠራል። ይሄን ፈሳሽ ተከትሎ ወዲያው ሐይድ ከመጣ ከዚህ ፈሳሽ ጋር የሐይድ ስሜቶች ካሉ የወር አበባ ደም የሚባለው ጊዜው ካልሆነ ሌሎች ስሜቶች ከሌሉ የተፈረሰ ፈሳሽ በንጽህና ጊዜ የሚፈስ ከሐይድ አይቆጠርም። ሐይድ ሲጨርስ የሚፈስ ወደ ቡኒ የሚጠጋ ፈሳሽ ሙሉ በሙሉ እስኪጸዳ ሶላቴን መጀመር እችላለሁ። የመጽዳት ምልክት የመጥራት ምልክት ሳይታይ ሶላት አይጀመርም። ከወር አበባ ደም ጋር ተያይዞ የሚወጣ የተፈረሰ ደም የወር አበባ ደም ሁክም ነው የሚኖረው። ከጠሩ በኋላ የመጥራት ምልክት ከታየ በኋላ እንዲህ አይነት የተፈረሰ ደም ከታየ ነው ችግር የለውም ውዱእ አድርጎ መስገድ ይቻላል የሚባል። ከሰውነት የሚወጣ ፈሳሽ አይቆምልኝም ውዱእ አድርጌ ፈርዱ ሶላት በምሰግድበት ጊዜ በዛ መሃል የሚፈስ ከሆነ ምንድነው ማድረግ? ምን ማድረግ ይኖርብኛል? በተለይ ተራዊህና ተሐጁድ ላይ ስለመቸገር ነው። በመሰረቱ ከሁለት የሽንት መውጫ መንገዶች የሚወጣ ማንኛውም ነገር ውዱእ ያፈርሳል። ነገር ግን ሴት ላይ በጣም በዝቶ ከተቸገረች ይቅር ይባላል። ኢዛ ዳቀ አልአምሩ ይተሰዕ ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ። ፋታ የሚሰጥ ከሆነ ሲቆም ታጥቦ ውዱእ አድርጎ ሶላት ውስጥ ይገባል። ምንም ፋታ ከሌለው ውዱእ ተደርጎ ተገብቶ መሃል ላይ ቢፈስም ችግር የለውም። ነገር ግን ሰዓት ካለው የሚበስበት ሰዓት ላይ ሶላት ይጠበቅ የሶላት ወቅት ይወጣል ተብሎ እስካልተፈራ ድረስ። ስለዚህ የስሜት ፈሳሽ ነው፣ የበሽታ ፈሳሽ ነው፣ ከወር አበባ ደም መዛባት ጋር የተያያዘ ነው፣ እንዲሁ የተፈጥሮ እርጥበትና ፈሳሽ ነው። ይሄ መለየት አለበት። ከሴት ልጅ ማህፀን የሚወጣ የተፈጥሮ እርጥበት ፈሳሽ ከሆነ ውዱእ ማፍረሱ ብዙሃኑ ዑለሞች ዘንድ የሚታወቅ ውዱእ ያፈርሳል። ይነጅሳል አይነጅስም ነው ኺላፍ ያለበት። የተፈጥሮ እርጥበት ከሆነ አይነጅስም፣ ነገር ግን ውዱእ ያፈርሳል። ከበዛና ምንም ማይቋረጥ ከሆነ አንዴ ውዱእ አድርጎ ሶላት ውስጥ መግባትና የጀመሩትን ሶላት እስከ መጨረሻ መቀጠል። ጨረቃ ቤት ነበረን አትርፈን ሽተነዋል፣ ነገር ግን በሰሞኑ ፈርሶባቸዋል። እኛ ላይ ሐቅ ይኖርብናል። ጨረቃ ቤት መሆኑን አውቀው ከሆነ የገዙት ማታለል ከሌለበት ምንነቱ ያለበት ሁኔታ ተነግሯቸው ከሆነ የገዙት ሻጭ ላይ ምንም ወንጀል የለበትም። ህጋዊ ነው ካርታ አለው ተብሎ ከሆነ የተሸጠ ከሆነ ነው ኋላ ላይ ከፈረሰበት ገንዘቡን መመለስ ግዴታ የሚሆን። በመስጂድ ቅጥር ግቢ ውስጥ በሚገኝ ማዕከል መርከዝ ውስጥ ጁሙዓ ይሰገድበታል በማለት የኢዕቲካፍ መግባት ይቻላል እንዴ? በትክክልም ቅጥር ግቢ ውስጥ ካለ መሬቱ የመስጂድ ይዞታ ከሆነ ያለው የመስጂዱ ግቢ ውስጥ ከሆነ በመስጂድ በውስጥ በኩል መግቢያ መውጫ ካለው መስጂድ ግቢ ውስጥ ያሉ የመስጂድ መገልገያ የሆኑ ሁሉ መስጂድ ውስጥ ይካተታል። ነገር ግን ከመስጂድ ይዞታ ውጪ ከሆኑ እዛ ላይ ኢዕቲካፍ ማድረግ አይቻልም። ኢዕቲካፍ የገባንበት መስጂድ ስር መጸዳጃ ቤት ያለ ወረፋ ስለሆነ አቅራቢያ ወይም አጠገቡ ካለው መጸዳጃ ቤት መግባት እንዴት ይታያል? ወረፋ ስለሆነ ብቻ መውጣት አይቻልም። የወረፋውን መብዛት ተከትሎ የሚቸገሩ ከሆነ የሚታመሙ ከሆነ ሽንት መቆጣጠር የሚያስቸግር ከሆነ ወይም ረጅም ሰዓት ሽንት መያዝ ጤና ላይ የሚያስከትለው ጉዳት ይኖራል ከተባለ ይሄኔ መሄድ ይቻላል፣ ችግር የለም። የትም ቢሆን መስጂድ አጠገብም ቢሆን ራቅ ብሎም ቢሆን ቤትም ቢሆን ሄዶ መጠቀም ይቻላል። ሌላ ቀረብ ያለ ከሌለ ወረፋ ስለሆነ ብቻ ትንሽም መቆም አልፈልግም ተብሎ ከሆነ ለዚህ ከመስጂድ መውጣት አግባብ አይደለም። አንዳንድ ሙዕተኪፎች ደርስና ሙሐደራ በሚሰጥበት ሰዓት ቁርአን ይቀራሉ። ይሄ እንዴት ይታያል? በላጩ ሴቱ ነው፣ በላጩ ዒልም ነው። ቁርአን መቅራት ተጨማሪ ዒባዳ ነው፣ ሱና ነው። ከፋቲሓ ውጪ ዋጅብ አይደለም። ፋቲሓን እየተማረ ከሆነ ነዓም ዒልሙን ትቶ ፋቲሓን ይማር አዲስ የሰለመ ሰው። ከዛ ውጪ ያለው ሱናና ተጨማሪ ነው። ደርስ ግን ዋጅብ ግዴታ ነው። የደርሱ አይነት ቢለያይም ግዴታው እንኳ ባይሆን የደርሱ ፈዲላ ነው የሚበልጠው። ደርስ ያልፋል፣ ቁርአን አያልፍም።
የግል ሰዓት አመቻችቶ መቅራት ይቻላል። ከዚህ ዕልም የተሰጠ ጥግ ቁጭ ብሎ ቁርአን መቅራት አላዋቂነት ነው። ከማ ቃለ ገይሩ ዋሂድ ሚን አህሊ ዒልም ከዕልምና ከቁርአን የሚበልጠው ዕልም ከብዙ ነገር አንፃር ዕልም የረሳውን ያስታውሳል፣ የማታውቀውን ያሳውቃል፣ ግንዛቤህን ያስተካክልልሃል። ዋህሉ መጀራ። ስለዚህ ቁርአን ማንበብ ብቻ ከሆነ የግል ዒባዳ ነው፣ መፍዱል የሆነ ዒባዳ ነው። ስለዚህ በደርስ ሰዓት በላጩ ቁጭ ብሎ ማድመጥ የምናውቀው እንኳ ቢሆን የዕልምን መድረክ መላኢካ ይከበዋል ተብሎ ሲነሱ ተነሱ ወንጀላችሁ ተሰርዞላችኋል ይባላሉ ለዕልም የተቀመጡ ሰዎች ተብሏል። ዋህሉ መጀራ። አንዲት ሴት ባል በማግባቷ ምክንያት ለሷ በሱ በኩል አጅነቢ የማይሆኑባት እነማን ናቸው? የሚሆኑባትስ? አንዲት ሴት በባሏ በኩል አጅነቢ የማይሆኑ የባሏ ልጆችና የባሏ አባት አያቶች ናቸው። እነዚህ ብቻ ናቸው። ከዛ ውጭ ያሉ ሁሉ አጅነቢ ናቸው። አንዲት ሴት ባሏ ከሌላ ሴት የወለዳቸው ልጆች ካሉት ከሌላ ሴት የወለዳቸው ልጆች አጅነቢ አይሆኑባትም። የባሏ አባት አያት ከዛም በላይ ካሉ አጅነቢ አይሆኑባትም። ከዚህ ውጪ ሁሉም አጅነቢዎች ናቸው። የባሏ ወንድም አጅነቢ ነው። የባሏ አጎት አጅነቢ ነው። ዋህሉ መጀራ። እንደ ኢማሙ ሻፊዒ መዝሀብ ባል ሚስቱን ከነካ ሚስት ባልን ከነካ ወይም ከነካች ውዱእ ማድረግ ይወጅብባቸዋልን? አዎ፣ በሻፊዒያ መዝሀብ መሰረት። በሌሎችም መዝሀቦች አንዳንድ መዝሀቦች ሴትን መንካት ውዱእ ያፈርሳል። የተወሰኑት መነካካቱን ተከትሎ ውዱእ የሚያፈርስ ነገር ከወጣ ነው የሚል አቋም አላቸው። ሌሎች በስሜት ከተነካኩ ነው የሚሉ አሉ። ያለምንም ገደብ መንካቱ ብቻ ውዱእ ያፈርሳል የሚሉ አሉ። የተወሰኑ ፉቃሃዎች መዝሀብ ነው። ነገር ግን የፉቃሃዎች ብቻ አይደለም፣ የአንዳንድ ሱሐቦችም ጭምር ነው። አውላ መስተሙን ኒሳ የሚለውን ሲፈስሩ ሴት መንካት በሚል የፈሰሩ አሉ። ሴት መንካት በጥቅሉ ውዱእ ያፈርሳል የሚሉ አሉ። የሻፊዒ ብቻ አይደለም። ነገር ግን ከማስረጃ አንፃር ከነቢዩ ዓለይሂ ሰላቱ ወሰላም ተግባር አንፃር ሴትን መንካት ውዱእ አያፈርስም። አጅነቢ ሴት ከሆነች ወንጀለኛ ያደርጋል። የተነካው በስሜት ሆኖ የሚወጣ ፈሳሽ ነገር ካለ በዚህ ውዱእ ይፈርሳል እንጂ ሴትን መንካት ብቻ ውዱእ አያፈርስም። ነብዩ ሰለላሁ ዐለይሂ ወሰለም አይሻ እንደተናገሩት ሶሒህ በሆነ ሐዲስ ከጉዞ መጡ፣ ከባለቤቶቻቸው መሃል አንዷን ሳሙ፣ ወጥተው ሰገዱ፣ ውዱእ አላደረጉም ይላል። ይሄ አይሻ ራሳቸው ላይ የሆነን እሳቸው በሌላ መልኩ ቢናገሩትም ከመንገድ መጥተው እኔን ስመው ወጥተው ሰገዱ፣ ውዱእ አላደረጉም ብላ። ሌላ ጊዜም ሌሊት እየሰገዱ አይሻ እግራቸውን ዘርግተው ተኝተው ነብዩ ስጁድ ሲያደርጉ የአይሻ እግር ነካ ያደረጉ እግራቸውን ሰብሰብ አድርገው ስጁድ ያደርጉ እንደነበረ ተነግሯል። አንቀጹንም በተመለከተ በላጋው ቁርአኑ ላይ ያለው አቀማመጥ ላመስቱም የሚለውን ጃማዕቱን በሚል መፈሰር ነው የሚሻል። ምክንያቱም በዛ አንቀጽ ላይ ትጥበትን እና ውዱእን ግዴታ የሚያደርጉ ነገሮችን ነው መጥቀስ የተፈለገው ማለት ነው የሚሻል። ሁለቱም ነክታችሁ ውዱእ ካፈረሳችሁ፣ ሽንት ቤት ሄዳችሁ ውዱእ ካፈረሳችሁ የሚለው ነው ለቁርአን ብርቱ ጠንካራ አገላለጽ የቀረበ የሆነው ወይስ በአጭር ቃል በአንዲት አንቀጽ ትጥበትንም ውዱእንም ግዴታ የሚያደርገውን መግለጽን የተፈለገው? ላመስቱም ግንኙነት አድርጋችሁ ትጥበትን ግዴታ በማድረግ ግንኙነት በማድረግ ትጥበት ግዴታ ይሆንባችኋል። ከሽንት ቤት በመምጣት ደግሞ በመሽናት ኢላ አኺሪሂ ውዱእ ግዴታ ይሆንባችኋል ማለት ነው የተፈለገው ነውና፣ ስለዚህ ሴትን መንካት በመሰረቱ ውዱእ አያፈርስም። ባለቤት ስትሆን ደግሞ ምንም ጥርጥር የለውም። ነገር ግን በስሜት ከሆነ ስሜት መነካካትን ተከትሎ ሌላ ውዱእ የሚያፈርስ ነገር ሊመጣ ስለሚችል መጠንቀቅ ያስፈልጋል። ሰዓቱ ከዚህ በላይ መሄድ እንዳንችል ያደርጋል። ጥያቄዎች ብዙ ናቸው። ኢንሻአላህ ነገ በተመሳሳይ ሰዓት የምንቀጥል ይሆናል። የዚህችንም ይሁን የሌሎችን የተባረኩ ሌሎችን በረከት ከሚያገኙ ባሮቹ አላህ ያድርገን። اللهم انك عفو تحب العفو فاعف عنا اللهم انك عفو تحب العفو فاعف عنا اللهم انك عفو تحب العفو فاعف عنا وعافنا برحمتك يا ارحم الراحمين. السلام عليكم ورحمة الله وبركاته. መሄጃ ወዳሻሁታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ
ጸጋው እንዳትክድ